ይግቡ። ቆዮባ ትራንስፖርት እኮ በቃ ምንም ሊያኖረን አልቻለም። ከግማሽ ሰዓት በላይ ትራንስፖርት ነው የሚጨርሰን። እንግዲህ ምን ይደረግ ብለሽ ነው? የመጣውን ነገር ሁሉ አምኖ መቀበል ሆኗል ባህላችን። ደግሞ ቤትህን ፏ አርጋሃታል። ምን ላድርግ ብለሽ ነው? ንግስቴ ትመጣለች ብዬ ነዋ። ግን ምን እንደናፈቀኝ ታውቂያለሽ? በቃ እዚህ ቤት ውስጥ እኔና አንቺ አብረን የምንኖርበት ጊዜ። ሩቅ እኮ አይደለም፣ አንድ ቀን ይሆናል። አንድ ቀን እያልሽ ስንት ጊዜ አለፈ? ታዲያ ለኔ ለንግስት እንኳን ቀናት አመታት ቢቆጠሩ አይገባኝም? እሱማ ይገባሻል። ታዲያ ታገሳ። አይኔ ፍቅር አንዴ ስልካውርቼ መጣሁ። ሄሎ ትርሲት። ሄሎ ሳሚ፣ እንዴት ነህ? የታባሽ ሆነሽ ነው ስልኩን ቶሎ ማታነሽው? ቤት ነበርኩ። ቤትማ መጥቼ ነበር። የት ነበርሽ? መንገድ ላይ ተላልፈን ይሆናል እንጂ ቅርብ ሰዓት ነበርኩ። እሺ አሁን የት ነሽ? ጓደኛዬ ጋር። የምን ጓደኛ? የትምህርት ቤት ጓደኛዬ ናት። አሳይመንት ልሰራ ነው የሄድኩት። እሺ ለማንኛውም ስንት ሰዓት ትመለሻለሽ? እኔ እንጃ አላወኩም። አላወኩም ማለት ምን ማለት ነው? አላወኩም ነው። አላወኩም? አንቺ እየጮሽብኝ እኮ ነው። አልታወቀሽም እንዴ? በቃ እሺ ሲደርስ ልደውልልህ። እሺ በለኝ። 9 ሰዓት ላይ ቦታዬ ላይ እንዳገኝሽ። እሺ ችግር የለውም እመጣለሁ። የሁሉ ሰዓት ከማን ጋር ነበር? ከወንድሜ ጋር። ካልመጣሽ እያለኝ ነው። እንዴ ላንቺ እኮ ነው እንቁላል ለመስራት የተነሳሁት። ምን ነው እንቁላል ይናክሻት እንዴ? እጅህንማ እንዴት እንደምወደው ታውቃለህ። ባይሆን ትሸኘኛለህ። እሺ በቃ እኔ እኮ እዚህ አብረን ውለን ማታ የምትሄጂ ነበር የመሰለኝ። እንግዲህ ምን ይደረጋል፣ ሌላ ጊዜ በሰፊ ይሆናል። እሺ ካልሽ አላስጨንቅሽም። ለዚህ እኮ ነው የምወድህ። ተመለስ። ለምን ቤትሽ ላድርስሽ እንጂ። አይ ወንድሜ እዛ ጋር ስላለ ካየ ጥሩ አይመጣም። እሺ በቃ ደውይልን። እሺ እሺ ደውልላለሁ። ቻው። በዚህ በኩል ደግሞ ምን ልትሰሪ መጣሽ? አይ አጋጣሚ 9 ሰዓት ነበር ደግሞ እኮ ድድ ማስጫው ጋር ነው ያልኩሽ። ይቅርታ በቃ ሳም። እኔ ይቅርታ የሚለኝ ሰው አይመቸኝም። መጀመሪያ ለማድረግ አይሻልም? እሺ በቃ ከዚህ በኋላ አላደርገውም። እንደዛ ነው የሚባለው። ምን ሆነ ነው ግን? ከሩቅ ሳይ ሀሳብ ውስጥ ገብተናል። አዎ ዛሬ እህቴን መንገድ ላይ ያየኋት መሰለኝ። ከባህር ዳር መታ እና የት ናት?
ምን አውቃለሁ ነች አይደለችም እያልኩኝ እንዴ አንተ እህትህን አታውቃትም እንዴ? እሱማ ነች። እና እዛ አካባቢ ቁጭ ብላ አትጠብቃትም ነበር? የት እየሄደች እንደሆነ ብቻ ነው ማወቅ ፈልጌ ነበር። ለምን ጠርተህ አላስቆምካትም? ትርሲት ያልነገርኩሽ የማይሆን ብዙ ፋውል አለ። ምን የመጣሁት ሊገሉኝ የሚፈልጉ ሰዎች አሉ ብለኛል ነበር እንዴ? አይ እንደዛ አይደለም። የውጭ ፕሮሰስ ለመጀመር ብዬ ቤተሰብ የሚተዳደርበትን መኪና ሸጥኩት። ፕሮሰስ ሞክር፣ ከዛ ግን ደላላ በላኝ። አባቴ ለሷ ትችላ መጣ። ከዛ በኋላ የተፈጠረውን ነገር አላውቅም። ቆይ ይሄ ሁላ ለምን? በጣም እንደምትወዳት ነበር እኮ ሁሌ የምትነግረኝ። አላውቅም፣ እርግጠኛ ነኝ ደግሞ እሷ ናት። ስለዚህ እሷ የመጣችሁ በችግር ምክንያት ነው ማለት ነው። እሺ በቃ እንፈልጋትና እናገኛት። ለምን እንደመጣች ልወቅ እንጂ ማግኘት እንኳን አልፈልግም እኮ። እና ለማወቁም ቢሆን እኮ ፈልገን ማግኘት አለብን። አዎ ግን እንዴት እናገኛት? ፎቶዋ ምናምን አለ እንዴ? እህቴ አይደለም ፎቶ ሜካፕ ምናምን ራሱ አታውቅም። እንደ ሴት ሜካፕ አትወድም። በቃ ለየት ያለች ሴት ነች፣ ልዩ ነች። ስለዚህ በቃ ያያት ቦታ ላይ ሄደን መጠባበቅ ነው። አዎ እንደዛ ይሻላል። ከዚህ በላይ ምን ላድርግ? አምላኬ ተሰቃየሁ እኮ። ለምን በዚህ ልክ? ለምን ታንገላታኛለህ? ቆይ እኔ ምን አጠፋሁ? በቃው ማድረግ ያለብኝ ነገር ቢኖር ገላዬን እየቸረቸርኩ መኖር ብቻ ነው። ምን ሆነሻል የኔ እህት? ምንም አልሆንኩ። እንዴ እና ምንም ሳትሆኝ ነው እንደዚህ የምታለቅሽው? በዛ ላይ ደግሞ በዚህ በጨለማ እዚህ መቀመጥሽ ጥሩ አይደለም። ቆይ ከቤት ተባረሽ ነው? ቤትማ ነበረኝ፣ ለዛውም የሞቀ ቤት። እሺ ምን ልርዳሽ? ለምን ትረዳኛለህ? በምንስ ልትረዳኝ ትችላለህ? በምን ትረዳኛለህ ላልሽው ባለኝ አቅም እረዳሻለሁ። ለምን ትረዳኛለህ ላልሽው ደግሞ ሰው ስለሆንሽ እረዳሻለሁ። ሰው ስለሆንሽ ብሎ የሚረዳ ቢኖርማ ይሄን እንዴት በደረስን። ይቅርታ እኔ ሰው አላምንም። ልርዳሽ ባልኩሽ እያወዛገብሽኝ ነው። ትረዳኛለህ? ግደለኝ። በዚህ ብቻ ነው ልትረዳኝ የምትችለው። ግደለኝ። እንዴ ኧረ ተረጋጊ የኔ እህት። እንዴ ሁሉም ነገር እኮ የሚሆነው በምክንያት ነው። ደግሞ ነገሮች ይስተካከላሉ። ይስተካከላሉ እያልኩኝ ስንት ዓመት በተስፋ ኖርኩኝ። አንድም ነገር ተስተካክሎ አያውቅም። እሺ ወዴት ነው የምትሄጂው? እኔ እንጃ ወዴት እንደምሄድ እኔም አላውቅም። ቤተሰብ የለኝም። ይኸውልሽ እሺ ቆይ እንግዲህ እንደምታዩ እኔም ብቻዬን ነው የምኖረው። እንዳንቺ ቤተሰብ የለኝም። ለትልልቅ ድርጅቶች የሂሳብ ሰራተኛ ሆኜ አገለግላለሁ። እነሱ በሚከፍሉኝ ደሞዝ ነው እንግዲህ ራሴን የማስተዳድረው። ቤትክ በጣም ታምራለች። በዛ ላይ ደግሞ የምትሰራው ስራ በጣም አሪፍ ነው። ታድለ። ምን አውቃለሁ ብለሽ ነው? ሁሉም ነገር ቢኖርሽ ሰው ከሌለሽ እኮ ባዶ ነሽ። እውነት ነው። ሁሉም ነገር ቢኖር ሰው ግን ከሌለ ሁሉም ነገር ባዶ ነው። አሁን የተግባባን ይመስለኛል። አንድ አይነቶች ነን። ቆይ ግን
ምንም የሚያንስብክ ነገር ያለ አይመስለኝም። በዛ ላይ ደግሞ ሁሉም ነገር ሙሉ ነው። እንዴት እስካሁን ድረስ አላገባህም? የማፈቅራት ፍቅረኛ አለች፣ ግን ልታገባኝ አትፈልግም። ለምን? እንጃ በቃ መቸኮል የለብንም መጀመሪያ መደራጀት አለብን ምናምን ትላለች። ይሄ እኮ በጣም ከበቂ በላይ ነው። በዛ ላይ መደራጀት አለብን ብላም ካሰበች በጋራ ቢሆን ምን ችግር አለው? እኔንም ግራ የገባኝ እሱ ነው። እንግዲህ የምትወዳት ከሆነ ታገሳት። እስከ መጨረሻው ጠብቃታለሁ። ግን ይህን ያክል ሰው አትውደድ። ለምን? ምክንያቱም ሰው ፍጹም አይደለም። እንዴ? እና ታዲያ ፍቅርን መገደብ ይቻላል እንዴ? የሆነ ጊዜ ጥሎክ ሊሄድ ይችላል። በዛ ሰዓት ደግሞ አንተ ትጎዳለህ። እሷ ግን በፍጹም የምትቀየር ሴት አይደለች። እኔ ትቀየራለች አላልኩም። ይቅርታ፣ እኔ ሰው ስለማላምን ነው። ቆይ ግን ይሄን ያህል ማለት በዚህ ልክ ለምን? በፊት ላይ የምንተዳደረው ቤተሰቦቼ ለወንድሜ በገዙለት መኪና ነበር። እናም አንድ ቀን ምክንያቱ ባልታወቀ ሁኔታ መኪናውን ሸጦ ደብዛው ጠፋ። አባቴ ይህንን ሲሰማ የስኳር ታማሚ ነበርና በሽታው ተባብሶበት ህይወቱ አለፈ። ከዛ በኋላ እሱን ለማግኘት በጣም ብዙ ጥረት አድርጌያለሁ። ስደውልለትም ስልኩ አይነሳም። ከዛም እኔ ወደ አዲስ አበባ መጥቼ የቤት ሰራተኛ ሆንኩኝ። ለወንድሜ በተደጋጋሚ ቴክስት ባድርግለትም አይመልስልኝም። ታዲያ ይሄን ያክል በወንድሜ ተክጄ ሰው ማመን አለብኝ? ቆይ ግን እኔን አታምኚኝም? አላምንህም። እንዴ? ቤቴ ድረስ አስገብቼሽ ምንም ነገር ብታደርግልኝ የማምንክ አይመስለኝም። ከዛ በኋላ በጣም ብዙ ሰዎች አግኝቻለሁ፣ ግን አንዳቸውም የሚታመኑ ሰዎች አይደሉም። ቆይሽ እንድታምኚኝ ምን ላድርግ? ሰው ሁን። ምን ማለት ነው? ሰው ሁን። ሰው ስትሆን ያኔ ያምናለሁ። ሰው ማለት ምን ማለት ነው? ሰው ማለት በፈጣሪ አምሳል የተፈጠረ ፍጡር ማለት ነው። አልገባኝም። ይሄ ሲገባክ ሰው ትሆናለህ። እንግዲህ እየቀጠቀሽኝ እንዲገባኝ ታደርጊኛለሽ። ይሄ በደብደባ የሚሆን ነገር አይደለም። ሁሉም ነገር አይምሮክ ሲፈቅድ ነው የሚገባ። እሺ እንግዲህ እንዳልሽ። ለማንኛውም ሻወር መውሰድ ከፈለግሽ ገብተሽ መታጠብ ትችያለሽ። ይቅርታ ግን በቤት ካስጠግተኸኝ ልክ እኔ ቤት እንደመጣክ ነገር ምክር አበዛውብህ። በጣም ይቅርታ። ኧረ ችግር የለውም። እባክሽ ታጠቢ። እንግዲህ እስካሁን ጠበቅናት፣ ምንም የለም። ነገ ደግሞ እንጠብቃለና። አይ የምናገኛት ይመስልሻል? ትርሲት እህቴ በጣም ናፍቃኛለች። አይዞ እናገኛታለን። በህይወቴ እንደዚህ ስትሆን አይቼ አላቅም። ምን ላድርግ ታውቂያለሽ? አባቴም እህቴም ናፍቁኝ። አባቴ ታማሚ ነበር። እኔ እኮ በጣም ክፉ ነኝ። ለእህቴ እኮ ነው ታማሚውን አባቴን ትችላት የመጣት። ተውሳም እንደዚህ አቱን ይስተካከላል፣ እናገኛታለን። እስቲ ፈጣሪ ያውቃል። ሳም አንተ ፈጣሪ ያውቃል አልክ? ምን ላድርግ? ስጋዬ እኮ ነች። እህቴ እኮ ለእኔ ብዙ ሆናለች። አባቴ ደግሞ ከምንም በላይ። እኔ ግን ራስ ወዳድ ነኝ ታውቂያለሽ? አባቴን ትቼባት መጣሁ። እዚህ መጥቼ አራዳ ሆንኩ መስሎኝ ፋራ ሆንኩኝ። ሳም አንተ አሁን ራስን ቀይረህ ትደርስላቸዋለህ፣ ትክሳቸዋለህ። አሁን ተስማማን? አዎ፣ ግን እኔ ከየት አምጥቼ ነው የምክሳቸው? ትሰራለህ። ምንድን ነው የምሰራው? መስራት ያለብህን ያገኘውን ሁሉ። እኔን ሁሉ የሚያቀኝ በዱርዬነቴ ነው። ማን ነው እኔን አምኖ ስራ የሚቀጥረኝ? ችግር የለውም፣ አብረን እንፈልጋለን። አንተ ብቻ ፈቃደኛ ሁን። እኔ እነሱን ለመርዳት ለነሱ መስዋዕት መሆን እንፈልጋለሁ። በተለይ አባቴን ቀና ማድረግ እፈልጋለሁ። ካገኘኋቸው በኋላ ሁሉንም ነገር አስተካክላለሁ። አይዞ እናገኛቸዋለን። እንግዲህ እስካሁን ጠበቅናት፣ ምንም ነገር የለም። በቃ ነገ እንጠብቃታለን።
ጨረሽ? አዎ። ሄሎ ሄሎ፣ ምን ሆነ መስክ ማታነሳ? አረ ምንም አልሆንኩም። ምን ነው ቆየው እንዴ? ለማንኛውም ደህና ነህ? አዎ ደህና ነኝ። ደህና ነሽ? ምን ነው እንደ አዲስ ፍቅረኛ ወሬ ጠፋብህ? ከሷ ጋር ነህ እንዴ? አንድ እኮ ምስኪን ልጅ ቤት መታለች። ማለት ምስኪን ልጅ? በቃ መንገድ ላይ ተቸግራ አገኘኋትና በቃ አማራጭ ስታጣ ወደ ቤት ይዣት መጣሁ። ኧረ ጭራሽ ሴት ቤት ማስገባት ጀመር? አይ አንቺ እንደምታስቢው እኮ አይደለም። እንደውም መጣሁ እንዴ። ቆይ እንጂ ለምንድን ነው የምትመጪው? ማለቴ ነገ መሆን አይችልም? ነገ እኮ ይደርሳል። በዚህ ሰዓት ምን አስፈለገ? ኧረ እባክህ ከእሷ ጋር አሽሽ ግዳይ እያልክ ልታድር እንዴ? ትርሲት ምንድን ነው የምታወሪው? ነገርኩህ፣ እየመጣሁ ነው። ቻው። ሄሎ ሄሎ። ምን ያህል ልጅ ናት? ማን ነው? ማን ናት? ትርሲት ማለቴ ፍቅረኛዬ። አንዲት ልጅ ቤት መታለች ስላት አሁኑኑ እመጣለሁ አትልም መሰለሽ? እና ምን እንድትልክ ፈልገክ ነበር? እሷ እኮ ምንም አላጠፋችም። አዎ ግን ነገም መሆን ይችላል። በዚህ ሰዓት ምን አስቸኮላት? ቤቴ ሴት አለች እኮ ነው ያልካት። ታዲያ ምን ችግር አለው? እንደው ምንም ባትልክ ነበር ፍቅረኛ አይደለችም ብለክ መፍራት የነበረብህ። ግን እኮ እሷ በደንብ ጠንቃ ታውቀኛለች። የፈለገ ብታቅህስ? በጣም ከባድ እኮ ነው። ለነገሩ እኔም ጥፋት አለብኝ። አንቺማ እኮ ምንም ጥፋት የለብሽም። አንቺም እኮ ተቸግረሽ ነው። ማነች? ህሊና ትባላለች። እሺ ህሊና፣ እዚህ ምን ትሰሪያለሽ? ይኸውልሽ ዝም በል አንተ። እሷ ትመልስልኝ። ህሊና፣ ነገሩ ህሊና የሚለው ስም አይገባሽም። ቆይ እንዴት ብታስቢ ነው ወንድ ቤት ያውን በዚህ ሰዓት? ቤተሰብ የለሽም ወይስ ቤተሰቦችሽ ቆንጥጦ አላሳደጉሽም? ትርሲት ዝም በል እባክህ። መልሻ። አይ ይቅርታ በቃ። ይኸውልሽ ትርሲት፣ እቺ ልጅ ተቸግራ መንገድ ላይ አግኝቻት ነው እዚህ ቤት ይዣት የመጣሁት። ታዲያ አንተ ቤት ቤርጎ ነው እንደ ያስገባ የምታሳድራት? አረ እንደዛ አይደለም፣ ስለተቸገረች ነው። ቆይ መጀመሪያ ስሚኝ። አልሰማህም፣ ምንም አልሰማህም። ለማንኛውም እንዳይበርዳት አቅፋስተኛት። እኔን ግን ፈጽሞ አታገኘኝም። እሺ ትርሲት። እቺ ልጅ ምን ያህል ልጅ ነች? ቆይ ግን እኔ ለምንድን ነው የማታምነኝ? ቆይ እኔና አንቺ ምን ያደረግነው ነገር አለ? መንገድ ላይ ተቸግረሽ አየሁሽ፣ ቤት ይዤሽ መጣሁ። ምንም ያደረግነው ነገር የለም። ደግሞ ልናደርግ ያሰብነው ነገር የለም አይደለ? የለም ግን ምንም ግን የሚያስብል ነገር የለም። በቃ ሁሌም እሷ እንደዚህ ናት፣ አታምነኝም። ከመዋደድ በላይ ደግሞ መተማመን ነው የሚቀድመው። እኔ እሷን ጠርጥሬያት እንደማላውቀው ሁሉ እሷ ደግሞ እኔን ማመን አለባት። በቃ እሺ አሁን ተረጋጋ። በጣም ታሳፍራለች። እኔ እንደዚህ ገምቻት አላውቅም። እኔ ነኝ ይህን ሁላ ነገር የፈጠርኩት። አንቺ ምንም አላጠፋሽም። አንቺ እኮ ተቸግረሽ ነው፣ እሷ ናት እንጂ። እሷ ማንኛውም ሴት ልታደርግ የምትችለውን ነገር እኮ ነው ያደረገችው። እኔ ግን እሷን እንደ ማንኛውም ሴት አይቻት አላውቅም ነበር። በቃ እሺ ነገ እኔ ራሴ አግኝቼ አውራታለሁ፣ አስታርቃችኋለሁ።
ሲጀመር የዋ ነው ብዬ ከሱ ጋር መሆኔ ድሮም ዘምሚሰው ደስ አይልም። ሳሚ ይሻለኝ ነበር። ጭራሽ ሴት ቤቱ ድረስ አስገብቶ ልረዳት ነው ብሎ ያታልለኛል። ወይኔ ትርሲት ማረጋውን እኔ የማውቀው። የእሷስ ደግሞ አታፍር ሰተት ብላ ስገባ ቆይ ግን እኔ ለምንድን ነው የማታምነኝ? ቆይ እኔና አንቺ ምን ያደረግነው ነገር አለ? መንገድ ላይ ተቸግረሽ አየሁሽ፣ ቤት ይዤሽ መጣሁ። ምንም ያደረግነው ነገር የለም። ደግሞ ልናደርግ ያሰብነው ነገር የለም አይደለ? አልሰማህም፣ ምንም አልሰማህም። ለማንኛውም እንዳይበርዳት አቅፋስተኛት። እኔን ግን ፈጽሞ አታገኘኝም። እሺ አክብረሽኝ ስለመጣሽ አመሰግናለሁ። እሺ አዳር እንዴት ነበር? አሪፍ ነበር? አዎ አሪፍ ነበር። አንቺንም ፍቅረኛሽን በጣም ነው የማመሰግነው። በጣም ትልቅ ውለታ ነው ያደረጋችሁልኝ። እኔም ማመስገን አይጠበቅብሽም። ከሱ ጋር እየተመሰጋገናችሁ ትኖራላችሁ። ይኸውልሽ ከሰለሞን ጋር ከዚህ በፊት በጭራሽ አንተዋወቅም። አሁንም አንቺ እንደምታስቢ ምንም አይነት ግንኙነት የለንም። እሱማ አዎ፣ ከትላንት በፊት አትተዋወቁም፣ ግንኙነትም የላችሁ። ስላመንሽኝ አመሰግናለሁ። እሱማ አዎ፣ ከትላንት በፊት አትተዋወቁም፣ ግንኙነትም የላችሁ። ትርሲት ሰለሞን በጣም ነው የሚወድሽ። በፍጹም ሌላ ሰው አያስብም። ቆይ ምንም ሳናደርግ ነው ያደርነው እያልሽኝ ነው? በጭራሽ ምንም አይነት ነገር አላደረግንም። እሱ ቢፈልግ እንኳን እንደዚህ ማድረግ ርካሽ ሴት አይደለሁም። ይኸውልሽ እኔ እሱ ቤት የገባሁት በጣም ስለተቸገርኩ እንጂ እንደ አንቺ እንደምታስቢያት አይነት ሴት ሆኜ አይደለም። እሺ አንቺን አመንኩሽ። እሱ ግን ፈልጎ ነበራ? በነገራችን ላይ ያለማመንሽን የተቃረንኩ አይደለም፣ ግን እውነታውን እንድታውቂው ስለምፈልግ ነው። አሁን ሰበካውን ተይውና እሱ ፈልጎ ነበር ወይ? እሱ ካንቺ ውጭ ሌላ ማንንም ሴት አያስብም። ሌሊቱን ሙሉ እንቅልፍ አልወሰደውም። እንደዚህ ቁጭ ብሎ ነው የነጋው። ትንሽ የህንድ ፊልም ያረግሻል አልመሰለሽም? ማለቴ አጋነንሹ። የምሬ ነው። እንደ አይነት አፍቃሪ ያለ ራሱ አይመስለኝም ነበር። በቃ ለማንኛውም እደውልልሃለሁ በይው። ለምን? ቤት እኮ ነው ያለው። አብረን አንሄድም? አይ አሁን እንኳን የምሄድበት ቦታ አለኝ። እሺ ቀይ ወፍ መጣሽ? አዎ መጣሁ፣ ግን ብዙ አልቆይም። ክላስ። አንቺ ደግሞ ምንድነው ሁሌ ክላስ? አይ ምን ላድርግ፣ ያው ለቤተሰቦቼ ብዬ እኮ ነው። እና እህቴን አንፈልጋትም እኮ አሁን ፈለግ እናረጋትና ከዛ ነው ይቀየሳለሁ። እሺ አንድ ጥያቄ አለኝ። ምንድነው? ስላስጨነቅኩሽ ነው አብረሽኝ ሆንሽው ወይስ አፍቅረሽኝ ነው? ያው መጀመሪያ ስላስጨነቀኝ ነበር። አሁን ግን የሆነ ስሜት ያለ ይመስለኛል። የጥላቻ ወይስ የፍቅር? የጥላቻ እንዳልሆነ አውቃለሁ። መቼ አፈቅራለሁ እንደምትይኝ ባላቅም፣ አሁን ግን እህቴን ያየሁበት ቦታ ሄደን እንፈልጋት። ይቻላል።
እሺ ምን አለች? ደውልለታለሁ ብላለች። መቼ ነው የምትደውልልኝ? ትንሽ ታገሳ። በእውነት በጣም ነው ያናደድካት። እኔ እኮ መዋሸት ስለማልችል ነው። እሱማ ልክ ነህ፣ ግን በቃ ትደውላለች። ተረጋግታ አውራት እሺ። እኔ ግን በቃ ከዚህ መሄድ አለብኝ። እንዴ ታዲያ ቆይ ወዴት ልትሄጂ ነው? እኔ እዚህ ከሆንኩ በፍጹም አትስማሙም። የት ትሄጃለሽ? እኔ እንጃ ወዴት እንደምሄድ እንኳን አላውቅም። እንዴ የምትሄጂበትን ቦታ ሳታውቂ ነው ልሂድ የምትይው? በቃ ነገሮችን አመቻችተሽ ከዛ ትሄጃለሽ። እስከዛ ግን ከኔ ጋር ደባል ሆነን መኖር እንችላለን። ፍቅረኛህስ? ደባል እኮ ነው ያልኩሽ፣ ፍቅረኛ አይደለም። አይ ቢሆንም እሷ ይደብራታል ብዬ ነው። ግድ የለህም ልሂድ። ኧረ ችግር የለውም። እሷን ቀስ ብለን እናሳምናታለን። ይኸውልሽ ምንም ነገር አትበይኝ። የምር ከዚህ ቤት ተሽቆጣሽ በጣም ነው የምታስቀይሚኝ። የበደልኩሽ ያህል እንዲሰማኝ ነው የምታደርገኝ። እንደውም ነገሮችን ሳታመቻች ከዚህ ቤት እንደማትወጪ ቃል ግቢልኝ። እንዴ የምሬን ነው። በቃ ቃል ግቢልኝ። እሺ ቃል ገባልሃለሁ። ታዲያ በቃል ቀልድ እንደሌለ ታውቂያለሽ አይደል? በፍጹም እናገኛት አይመስለኝም። ምናልባት እዚህ እንደ አጋጣሚ መታ ሊሆን ይችላል። ለምን ሌላ ቦታ ሄደን አንፈልጋትም? ቆይ ለምን ባህር ዳር ሄዳ አትጠይቅም? እኔ እንጃ ምን እንደሚሰማኝ አላውቅም። በቃ ሲሆን ይሆናል። ዛሬ አንድ ጥያቄ ልጠይቅሽ ፈልጌ ነበር። ምንድነው እሱ? አብረሽኝ እንድንኖር ይፈልጋለሁ። ማለት በተዘዋዋሪ እንድንጋባ ፈልጋለሁ። ምን ተይዞ ምን ተጨብጦ? ምን እኔ አንቺ ማኖር ያቅተኛል? እሱማ ላያቅት ይችላል። ላያቅት ይችላል ሳይሆን አያቅተኝም። ካላቃተኝ ደግሞ አብረሽኝ ሊኖሪ ግድ ነው። እንዴ አስገድደኸኝ ትዳር? አስቢበት እሺ። እንዴ ይሄ ልጅ ምንድነው የሚያቀያይረው? ፎ ሰሚ ነይ። አንቺን እየጠራሽ አይደል? አንቺ እንደማፈቅር ስንቴ ነገርኩሽ? አሰሚም እንዴ? እኮ ዛሬም ላስብበት ልትይ ነው እንዴ? አሁኑኑ መልሱን ንገሪኝ። በእርግጥ አላፈቅርህም፣ ግን አብረን ጊዜ ማሳለፍ እንችላለን። ምናልባት ፍቅር ከተፈጠረ ጥሩ። ከዚህ በኋላ ግን ከማንም ጋር እንዳይሽ አልፈልግም። እሺ? እንዴ የምራ ፍቅሬው መሰለው እንዴ? ባይገርም መደበር አይነ እሺ፣ ሲያስጠላ። ትርሲት ደወለች። እንዴ አንሳና አውራታ። ይኸውልህ መቀየምህ እንዳትነግራት እሺ? እሺ። ሄሎ ሄሎ፣ እንዴት ነህ? ደህና ነኝ። መናፈሻው ጋር እየጠበቅኩ ነው። ና። እሺ መጣ። በጣም አሪፍ። በቃ ረጋ ብላችሁ መፍትሄ ፈልጉ እሺ? እሺ። ስለ ሁሉም ነገር በጣም ነው የማመሰግነው። ምስጋናውን እንኳን ለኔ ብትተው አይሻልም? እሺ በቃ ልሂድ። ቆይ ከኔ ጋር አብረን እንወጣለን። እኔም በዛው ስራ ልፈልግ። እሺ እኔው ልብሴ ልቀይር። ትርሲት አንድ ነገር ልጠይቅ ነበር። ምንድነው? ያቺ ልጅ ከቤት ትወጣለች ወይስ አትወጣም?
ትወጣለች፣ ግን ስራ አግኝታ አመቻችታ ትወጣለች። ምንድነው የምትሰራው? የቤት ሰራተኛ ነበር። አሁን ግን ያገኘችውን ትሰራለች። እሺ መቼ ነው ስራ አግኝታ የምትወጣው? አላቅም፣ ምናልባት ነገ ከነጎዲያ ስራ አግኝታ አመቻችታ ትወጣለች። አሀ ካላገኘች ደግሞ የዛሬ ሳምንትም የዛሬ ወርም አመትም 2 አመትም ትቆያለች ማለት ነው። እንደዛ እንኳን አትቆይም። ስራ ፈላልጋ ቶሎ ብላ ትወጣለች። ቆይ ግን እቺን ምስኪን ልጅ ጎዳና ላይ መጣል ተገቢ ነው ብለሽ ታስቢያለሽ? ፍቅረኛ ያለ ሴት ቤት ማሳደርስ ተገቢ ነው? እኔና እሷ ምንም አይነት ግንኙነት ከሌለን ምን ችግር አለው? ቆይ ዘመዴ ናት ብዬ መዋሸት ነበረብኝ? ለማንኛውም ቶሎ ፈልጋ ትውጣ። ይህንን ማድረግ ደግሞ ላንተ ስል ነው። እሺ ምንም ስራ ማግኘት አልቻልኩ። እዚህ ደግሞ የሰው ህይወት የበጠበጥኩ ነው። ራስ ወዳድ የሆንኩ ያክል እየተሰማኝ ነው። ብቻ በዚህ ማለ በዚያ ስራ ፈልጌ ነገሮችን አመቻችቼ መውጣት አለብኝ። ግዴታ መውጣት አለብኝ። ሃይ ሊነሽ ታረቃችሁ አይደለ? በእውነት በመታረቃችሁ በጣም ደስ ብሎኛል። ምን ነው መታረቃችን አልፈለግሽም ነበር እንዴ? ምን? በጣም ቀልደኛ ነሽ። ምንድነው ቆይ ቤቱን ያስመሰልሽ? ምን ሆነብሽ? አዋራው ላይ ተሽዋል ወይስ አይንሽ አያይ? ተነሽ አስጁ። እሺ አጸዳዋለሁ። እሺ ቁጭ ብላ ታኛለች። ጥረጊው እንጂ ምን ነው ፈራሹ? እሺ እንደዚህ ዝቅ ብለሽ አጣቂ። እንጨቱ ጠሻል። እሺ እንዴ ጥረጊ። ቆማ ታኛለች እንዴ? ሄሎ ሳልዬ፣ እቤት ነኝ እኮ ና እንጂ። አፍጥነው እየጠበቅኩ ነው። አንቺ በደንብ ጥረጊ እንጂ እዚህ ጋር ጥረጊ። ምንድን ነው ለምን ባላ ይሻላል? ሄሎ እንዴት ነሽ? ታዲያስ እንዴ ትርሲት የለችም እንዴ? ሄደች እኮ። ታዲያ ለምንድን ነው መሄዷን ያልነገረችኝ? እቺ ልጅ ሰሞኑን ባህሪዋ በጣም ተቀያይሯል። አይ ለኔ ደውለሽ ንገሪው ብላኝ ነበረ። እኔ ሳልደውልልክ ረስቼው ነው። ራሷ ደውላ ሄጃለሁ ብትለኝ ምን ችግር አለው? ስልኳ ባላንስ አልነበረው። ምንድን ነው? ማን ነው? አይ ማምናት ተጣልተ ስለነበር ነው የምትደውለው። እና አንስተሽ አታወሪያት? ተዋት እባክህ፣ በኋላ አወራታለሁ። ትንሽ እንዲጨቃት ብዬ ነው። እየዋሸሽኝ ከሆነ ግን እናደዳለሁ። ያው ስልኬንም አታነሳ እንዴ? ቆይ እንጂ አትናደድ። ይልቅ የሄድክበት ስራ እንዴት ሆነልህ? ምን ስራውም የሆነ ነገር ጎሎታል ምናምን አሉ። አስተካክዮ ነገ ጧት ይዤላቸው እሄዳለሁ። አይዞክ በርታ። እንግዲህ አንቺ ስራው እንዴት ሆነልሽ? እዚህ ከተማ ውስጥ ስራ ማግኘት ትንሽ አስቸጋሪ ነው። ያልሄድኩበት ቦታ የለም። አይዞሽ
ሁሉም ነገር በቅርቡ ይስተካከላል። ያው እንዳስቸገርኩክ ይገባኛል። ስለምን ማስቸገር ነው የምታወሪው እንዴ? እኔ ዝም ብዬ ነገሩን ስራ ማግኘት ሲል ለመጠየቅ ያህል ነው። ይልቅ እኔ ገብቼ ልስራ። እንግባ እንደው እንጋባ ያልኩሽን ጉዳይ ከምን አደረሽ? ታውቃለህ፣ ጭራሽ አላሰብኩበትም፣ ረስቼው። እንግዲያውስ በቃ አሁን አስብበት። ሳም እንዴ የትዳር ጥያቄ አሁን መልሱ ምን እንደሆነ ታውቂዋለሽ። ዝም ብላችሁ ጊዜን ስበሉ ነው። አሁን ታገቢኛለሽ ወይስ አታገቢኝም? ሳም ትዳር እኮ የኔ ውሳኔ ብቻ አይደለም፣ ቤተሰቦቼንም ላማክር። እሺ ጥሩ። ያም አግቢኝ ይሄም አግቢኝ ደፋሮች፣ እናንተን አግብቼ ልቃጠል? ቢገባችሁ መጫወቻዬ ናችሁ። ሲጀመር ከዚህ በኋላ ሳምሶንን አላገኘም። መንገድ መቀየር ነው። ያካብዳሉ እንዴ? እኔ አንድ ቀን ይጠቅመኛል ብዬ እንጂ። ሳሌ ሰለሞን ወጥቷል እንዴ? አዎ ወጥቷል እኮ። ታዲያ አትናገሪም ዝም ብለሽ ከምታይ? ቆይ እንዴት ነው የምታኙት? እኔ አልጋ ላይ እሱ መሬት ላይ። ምን? እሱ መሬት ላይ እኔ አልጋ ላይ? ለምን ሲባል አንቺ አትወርጂም እንዴ? ብዬው ነበር እኮ እምቢ ብሎኝ ነው። እና እሱ ሼም ይዞት የሚበላ አንቺ አገግሚበትም እንዴ? እሺ እንደዛ አደርጋለሁ። ቴብሉን ቼክ ላድርገው ወይ ዛሬ ማላጸዳሽ?
ገና አሁን እኮ ነው የተነሳሁት። ገና አልጋ ማንጠፌ ነው። ታዲያ መጀመሪያ ቴብሉን አታጸጅም እንዴ? ምንድነው አልጋ ላይ ይዘው ማለት? ነገሩ ለምደሽዋል። መጀመሪያ አልጋውን አነጣጥፌ ባጸደው አይሻልም? አቧራ ምናምን ከማብንበት። ዝም በይ ወደዛ። እኔ ነኝ የማውቀው አንቺ አፏን ትከፍታለች እንዴ ደግሞ ክፍታፍ። ስታስጠላ ከዚህ ከአራተኛ ፎቅ በወረውራት ደስታዬ ነበር። ለዛ ለሞኝ ብዬ ነው እንጂ የፈለገ ነገር ቢሆን ግን ሰለሞንን አልሰጣትም። አረች ሴትዮ ዛሬ ደግሞ አስተያየቷም አያምር። ምን አለ ሰሊመቱ በገላገለኝ። ኡፍ ገላገልኝ። እንዴት ዋላችሁ? አባቴ እንዴት አልክ? ስራ ተሳካለህ? አዎ እግዚአብሔር ይመስገን ጥሩ ነው። ተሳካለህ? ሌሊቱን ሙሉ እንደዛ ለፍቼ እንደዛ እንቅልፍ አጥቼ ባይሳካ ኖሮ በጣም ነበር የምናደደው። ከዚህ በኋላ ግን በጊዜ ስራሽ፣ ካለዚያ በጣም ነው የምትጎዳው። ውይ ለፍቅረኛዬ ስላሰብሽለት አመሰግናለሁ። ችግር የለውም። አባ በቃ ሸኘኝ፣ ብዙ ጠበቅኩ። እሺ ህልዬ መጣሁ። እሺ እዛ ቦታችን ላይ እንገናኛለን። ሳም በማርያም ለኔ ስትል ሳም በማርያም ለኔ ስትል። ምን ሆነ? ጓደኛዋ። ምን አይነት ጓደኛዋ? ፍቅረኛዋ። ምንሽ ነው? ተናገሪ። የክላስ ልጅ ነው ወይ? አሁንም እየቀለድሽብኝ ነው እንዴ? ንገሪ፣ ምንሽ ነው? የእውነት የክላስ ልጅ ነው እኮ። ከዚህ በኋላ አይደለም የክላስ ልጅ፣ ከወንድምሽ ጋር ስትሄጂ ንገሪ። አለበዛ እነሱንም አንቺንም ሲጥ አድርጌ ነው የምገላችሁ። እሺ ቃል እገባለሁ። ግን ለምንድን ነው ፍቅረኛው ነኝ ያለው? ምን አውቃለሁ እኔ። ያው እሱ ያፈቅረኝ ይሆናል። አንቺስ ባታፈቅሪ ነው እንደዛ እጁን ይዘሽ ሰፈር ውስጥ ምዞሪ? ይቅርታ አልኩኝ እኮ። አሁን አብረሽን ትሆኛለሽ ወይስ ልትሄጂ ነው? የተወሰነ ሰዓት አብረን ማሳለፍ እንችላለን። እሺ ጥሩ። ቆይ ግን ማን ነው ለዚህ መታ? አትነግረኝም እንዴ? የትርሲት ወንድም ነው በዱላ የመታኝ። ምን? እሱ ደግሞ ምን ይሁን ብሎ ነው እንደዚህ እስክትሆን ድረስ የመታ? ለምን ከእቴ ጋር ትሆናለህ ብሎ ይሆናል እንዴ? እና መቅጣት ካለበት እህቱን ለምን ከወንድ ጋር ሆንሽ ብሎ አይቀጣትም እንዴ? በዛ ላይ ደግሞ በጣም ትልቅ ልጅ እኮ ናት። ምን አውቃለሁ ብለሽ ነው? ለማንኛውም በቃኝ። አይ እንደዚህ ዝም ብለን ከተውነውማ ነገም አያራምድም። ትንሽ ልሽ። እሺ ቀስ ያልሽ። እንደውም ደውልላት። እንዴ ለምን? እንዴ እየቀለድክ ነው? እቺ ልጅ እኮ ላንተ ብላ ከወንድሟ ጋር እየተጣላች ነው። እና ተረደውዬ ምን እላታለሁ? ፍቅረኛ አይደለች እንዴ? ምን ሆንሽ ምን አለሽ ምናምን በላታ። ያልኩሽም አታነሳም። አላየችውም ይሆናል። ድጋሚ ደውልላት። አይ ይቅር እባክሽ። ሳሌ ደውልላት። ማን ነው? እኔ እንጃ። ሄሎ ማን ልበል? ወንድሟ ነው። ማን እንደሆነ ካውቄያለሁ። ከዚህ በኋላ በዚህ ስልክ ብትደውል እጨርሳለሁ። ምን? ከዚህ በኋላ ከሷ ጋር ባይ ከገላለሁ ምናምን ብሎ ዝቶ ዘጋው። በቃ ከዚህ በኋላ ለና እሷ በቀላሉ የምንገናኝ አይመስለኝም። አይ መገናኘትማ ትገናኛላችሁ። ሴት ልጅ እኮ ናት። የሆነ መፍትሄማ አታጣም።
እስቲ እንግዲህ የሚሆነውን እናያለን። ቀስ ያልሽ ቀስ። እሺ ቤቱን ታውቂዋለሽ እንዴ? የማንን? አሁን የደወለልሽ ነው። ማን ነው የደወለልኝ? ቀደም አብረሽ ስትንዘላዘው የነበረው ልጅ ነው። እኔ እንጃ። ቆይ እሱ ባይሆንስ? አሃ ሌሎችም አሉ። እንደዛ አይደለም፣ ስልኩን ስለማላውቀው ነው። ላላገኘው ደግሞ ቃል እገባልሃለሁ። ቆይ ሳም አታምነኝም እንዴ? እኔማ አምንሻለሁ፣ ግን በቃ ማንም እንዲነካሽ አልፈልግም። እሺ ያልኩህ እኮ። ልደውልላት እንዴ? አዎ ደውልላት። መቼስ እስካሁን ስልኳን ሊመልስላት ይችላል። አዎ ልክ ነሽ። አንተ በዚህ ስልክ አትደውል አላልኩም እንዴ? ቆይ አንተ አላልኩሽም? ወንድሙ ኃይለኛ እንደሆነ ነግራኝ ነበር። እንደነገርኩሽ ነው። በቃ ከዚህ በኋላ ይሄን ያሷ ነገር መገናኘት የማይሆን ነገር ነው። እንዴ ሰሌ እንደዚህ በቀላሉ ነው ማለት ነው ተስፋ የምትቆርጠው? ታዲያ ምን ላድርግ እንዴ? በጣም ጨነቀኝ እኮ። በቃ እንደውም ቀለል እንዲል ልክ ባና ሻወር ውሰድ። እኔ ቆንጆ ቡና አፈላልሃለሁ። ሳሚ እንዴት አደርክ? እንዴት ነሽ? ሁሉም ሰው ያለው ወትሮ ስልክ አስደውኝ፣ ፎቶ ልነሳ፣ የኔ ስልክ ብቻ ያለ ነው የሚመስለው። እንዴት እንደሚያስጠላ። እናስጠኝ እያልሽ ነው? አዎ ለክላስ አሳይመንት ምናምን እኮ ያስፈልገኛል። ከዚህ ልጅ ጋር በተቻለኝ አቅም ላፋታሽ የምችለው ደርሽ ስልክሽን በመውሰድና መታወቂያሽን በመንጠቅ ነው። መቼስ መታወቂያ ካልያሽ ትምህርት ቤት እንደማያስገቡሽ ነግርሽኛል አይደል? ምን እየሆንክ ነው? የመሆኑንማ ታውቂዋለሽ። ከሱ ጋር ደግሜ ላግኝሽና ምን አይነቱ ጅን ነው? እንዴት ሰው በዚህ ልክ ይጃጃላል? በቃ ቁርስ ምናምን ሰራርቻለሁ። እሺ እኔ ስራ አልፈልግ ልወጣ ነው። ዛሬማ አብረን ነው የምንፈልገው። ኧረ ፀሐዩን አትችለውም። ችግር የለውም። ወይ እሺ ቁርስ ብላና ከዛ እንወጣለን። ስንመጣ ይደርሳል አልኩሽ እኮ። በኋላ ግን ራቤ ምናምን ብለህ ብታለቃቅስ አልሰማህም። እሱን ማን እንደሚያለቃቅስ እናያለን። ካልክሽ እንውጣ። እንሂድሽ። ሶል ቤት መጥቼ ብዙ ሰዓት ጠበቅኩ። የለህም። ለማንኛውም 9 ሰዓት ላይ መናፈሻ ጋር ጠብቅሃለሁ። ደሞ አፈቅራለሁ። እሺ
በጣም ነው የሚያበሳጩት። 15,000 ብር የወር ደሞዝተኛ ለዛውም የመንግስት። እንዴ እንዴት እንደዚህ አይነት ሰው እንዴት ዋስ አምጡ ይሉናል? እንዲህ እኮ ናቸው። ቆይ ግን እኔ የምልሽ የመንግስት ሰራተኛውን 15,000 ብር የሚከፈለው ሰው አለ? እኔ ምን አውቄ ሰሌ። ይልቁንስ እኔ በዚህ ሁኔታ ካንተ ጋር እንደዚህ ስራ መፈለግ ከጀመርኩኝ ሰልችቶ የመቀመጥ ነው ይመስለኝ። እውነትሽን ነው። በጣም ነው የሚያሰለችው። ቆይሻ መፈለጉን እንቀጥል ወይስ ወደ ቤት ደን እንቀመጥ? እንዴ ቁርሳችን እኮ አልበላንም። ነግሬክ ነበር አይደለማ እንዴ? እኔ እኮ ስወጣ በሞራል ነው የወጣሁት። ግን የምናየው ነገር እንዳለ ሞራል የሚገድል ነገር ነው። ስለዚህ ቤታችን ሄደን እንብላ። እንዴ ምን ሆነሻል? እኔ በጣም የራበኝ። በልተን ብንወጣ ይሻላል። በቃ ግን ትርሲት ረሳችን ማለት ነው እንዴ? ዝም ብለክማ አትፍረድ። ያለችበት ሁኔታ በምን ታውቃለህ? አዎ ልክ ነሽ። የሆነ ነገር ሆነ ይሆን እንዴ? ወይ ጉድ! ደግሞ እንደዚህ ብለክ ልትጨነቅ ነው? እኔ እኮ ትርሲትን እኮ በጣም እኮ ነው የምወዳትሉ። እሱማ እኮ በደንብ አውቃለሁ። ወይ ካልሆነ ቤታችሁ ሂጅ ላንኳኳ እንዴ? ከዛ ወንድሟ ቢወጣስ? ለካ እሱም አለ። እንዴ ቆይ ሶል እናፈቅረዋለሁ እንዴ? ትርሱ አንቺ ወንድ ልጅ ልታፈቅሪ? በፍጹም አይሆንም፣ በፍጹም አይሆንም። እነሱ እኮ በጣም አረመኔ ናቸው። እባክህ ስልኬ ስጠኝ። ቁጭ ብለሽ አናወራ? ይኸው ቁጭ። ግን በቃ ስልኬ ስጠኝ። አንቺ ምንድነው እንደዚህ የሚያደርግሽ? እንዴ በቃ እኔ ስልኬን እፈልጋለሁ። እናቴ ራሱ እኮ እንደዚህ አልተቆጣጠረችኝም። አልሰጥሽም። ነይሽ። ይኸውልሽ እኔ እኮ አንቺን ለማስከፋት ፈልጌ አይደለም። ከሌላ ወንድ ጋር ሳይሽ ደስ አይለኝም። ቆይ ለምን አታምነኝም? ያለማመን እኮ አይደለም፣ ፍቅረኛ አይነች አለ። ታዲያ እሱ አፈቀረኝና እኔ ያፈቅረዋለሁ ማለት ነው? እሺ በቃ ተረዳሁሽ። በቃ እኔ ልሂዳው። የት ነው የምትሄጂው? አብረን አንውልም እንዴ? እደውልልሃለሁ። አየሽ አይደል
ይታደሉታል እንጂ አይታገሉትም የሚባለው እንደዚህ አይነት ነገር ነው። በአንድ ስልክ ይኸው እንደዛ እንዳልተንከራተትን ስራ አገኘን። በአንዲት ስልክ እንደዚህ ደስተኞች ሆነን እግዚአብሔር ይመስገን። እኔም በቃ ከዚህ በኋላ የራሴን ስራ አግኝቻለሁ። ከዛሬ ወር በኋላ የራሴን ቤት እከራያለሁ ማለት ነው። በጣም ደስ ይላል። ለአንቺ በጣም ደስ ብሎኛል። ወይኔ ጉዴ! ትርሲት ደጋግማ ደውላ ነበር፣ አላየሁትም እኮ። ቶሎ ደውልላታ። ዛሬ እኮ የደስታችን ቀን ነው። ሄሎ ሄሎ፣ እንዴት ነህ? ደህና ነኝ ትርሲቴ። ስልኬ ሳይለንት ሆኖ አላየሁትም ነበር። እግዚአብሔርን አይመስለኝም። ወይ ህሊና በደንብ እየተንከባከበች እኔን ረስተኝ ነው የሚሆነው። አዎ መንከባከብ እንኳን እየተንከባከበች ነው። ግን የእሷ እኔን መንከባከብ አንቺን የበለጠ እንድናፍቅሽና እዚህ ቤት አብረን እንድንኖር የበለጠ አጓጓኝ እንጂ በጭራሽ አልረሳሁሽም። ለማንኛውም ና፣ መናፈሻው ጋር ነኝ። እሺ መጣሁ፣ ጠብቂኝ። በጣም አሪፍ። ስለዚህ ስትመለስ ቆንጆ ላሰርች ይጠብቅሃለሽ። ግን በጭራሽ ደውላ ተቀጥረኛለሽ ብዬ አላሰብኩም ነበር። እንዴ ለምን አትደውልልህም? ታፈቅርሃለች እኮ። በቃሽ ልሂድ። ቆይ እንጂ በመጀመሪያ ልብስን እንኳን ቀይር። ኧረ ይሁን ችግር የለውም። እሷ እኮ እዛ ቁጭ ላይ እየጠበቀችኝ ነው። በዛ ላይ ደግሞ እሷን ሳገኛ ሰዓቱ እንዴት እንደሚሮጥ አላውቅም። ጊዜው አይበቃልም። ልሂድ። ስለዚህ ከሁለቱ ወንዶች መረጥሽ ማለት ነው ትርሱ? እሺ ይሄን ሳምሶንን እንዴት ነው ዞር ማረገው? ሁሉንም ነገር የሚያስበው በዱላ ነው። ግን እኔም እኮ ግፈኛ ነኝ፣ ሁለቱንም ባንዴ ማጫወቴ። ግን ቆይ ትንሽ ላስብበት፣ ለኔም ፈን ነገር ይፈጥርልኛል እንዴ። ስለዚህ ከሁለቱ ወንዶች መረጥሽ ማለት ነው ትርሱ? እሺ ይሄን ሳምሶንን እንዴት ነው ዞር ማረገው? ሁሉንም ነገር የሚያስበው በዱላ ነው። ግን እኔም እኮ ግፈኛ ነኝ፣ ሁለቱንም ባንዴ ማጫወቴ። ግን ቆይ ትንሽ ላስብበት፣ ለኔም ፈን ነገር ይፈጥርልኛል። እንደውም ለምን ያሸነፈው አያገባኝም። ግን የምር ሰው ልንወደዋለሁ እኮ። እኔ ፍቅር እንዴት እንደናፈቅሽኝ አይደል? ይመስላል። ቆይ ግን ምን ሆነሽ ነው? ለምንድን ነው ግን እኔን የማታምኚኝ? ስልክ ባይኖረኝም በር ስር ደብዳቤ ጽፌ አስቀምጬልኝ ነበር። እዚህም ቁጭ ብዬ ጠበቅኩ። አንተ ግን ደብዳቤ እናኩ አይደል? ኧረ እኔ ምንም አይነት ደብዳቤ አላገኘሁም። ኧረ እባክህ፣ ለምን አንደኛውን ወፋ ወስዳው ነው ብለህ እንደ ህጻናት ተሞኘኝም። እሺ በቃ ይቅርታ። ያኔ እኮ ወንድሟ ጋር ጣልታ በነበረበት ሰዓት ደብዳቤ ጽፋ እዚህ ስራ አስቀምጣልኝ ነበር። ወይኔ ምስኪን፣ በጣም ተቀይማኛለች። በቃ ችግር የለውም። አንተ ደግሞ የሆነ ነገር አድርገህ መካስ ነው። እሺ ስልኬን አታነሳልኝ። በቃ እሺ ተረጋጋ። ሶሪ፣ ቤት መጥቼ ብዙ ሰዓት ጠበቅኩ፣ የለህም። ለማንኛውም 9 ሰዓት ላይ መናፈሻ ጋር እጠብቅሃለሁ። ደግሞ አፈቅራለሁ። እሺ
ምንድነው ተከትለሽ የምታየው? ወንድሙ አይቶኝ እንዲያለያየኝ ነው የምትፈልጊው? እሱ ነው የሷ ወንድም? አዎ ይሄ እኮ ነው ችግር የሚፈጥረው ወንድሙ። ይሄ በፍጹም ሊሆን አይችልም። ማለት ደግሞ የምን ማለት ነው? እሱ ማለት እኮ የኔ ወንድም ነው። ሳምሶን ያንቺ ወንድም ነው? ጭራሽ ስሙንም አስቀይሮታል። ያንቺ ወንድም ከሆነ የሷ ወንድም አይደለም ማለት ነው። ስለዚህ የተጫወተችብኝ ነበር ማለት ነው አይደለም? ግን በደንብ አይተሽዋል? እርግጠኛ ነሽ ወንድምሽ ነው እንዴ? የፈለገ ነገር ቢሆን የወንድሜ መልክ እንዴት ይጠፋብኛል? ሹሻ። ቆይ ተረጋጋ። ቤት እንሂድና ተረጋግተን እናወራለን። እኔ በጭራሽ ጊዜ የለኝም። ወይ ደግሞ ብቻውን አግኝተህ ታወራዋለህ። አሁን እንሂድ። እሺ አንቺ ልታወሪው አትፈልጊም? ይሄ ማለት እኮ በጣም አረመኔ ሰው ነው። የኔ ፍቅር ምን ነው ማለት አልችልም? አረ ትችያለሽ። ያለ ልማድሽ ገርሞኝ ነው። ታፈቅሪኛለሽ እንዴ? አዎ አፈቅርሃለሁ። በጣም አመሰግናለሁ። እንዲህ ካፍሽ ቃል ሲወጣ ደስ ይላል። ጭራሽ ቦታ ይመተ ተቀምጣል። አንድ ጥያቄ ልጠይቅ ነበር። ቀጥል። ትርሲት እህት ነች እንዴ? ማለት በእናት ወይም ደግሞ በአባት አላቅም፣ ብቻ ባንዳቸው። ትቀልዳለህ እንዴ? ትርሲት እኮ ፍቅረኛዬ ነች። ትክክል ነበር ማለት ነው። ቆይ ሀሳብን ሳገልጸኝ ነው የምትሄደው? ሌላ የምናገረው ነገር የለም። ባይኖር ነው ሙሉ የዘር ግንድ የምታጠራው? እሷ እኮ ወንድሜ ነው በላይ ስለነበር ነው። እንዴ ወንድሙ እንጆ ለዚህ ምንድነው ተከትለሽ የምታየው? ወንድሙ አይቶኝ እንዲያለያየኝ ነው የምትፈልጊው? እሱ ማለት እኮ የኔ ወንድም ነው። ሳምሶን ያንቺ ወንድም ነው? ጭራሽ ስሙንም አስቀይሮታል። ደሞ ሌላ የምነግርህ አንድ ነገር አለ። ምንድነው ደግሞ? ህሊናን ታውቃታለህ? ህሊና ምን? ህሊና እህትህ ከኔ ጋር ነች። ምን እያወራክ ነው? እህትህ ህሊና በሆነ አጋጣሚ እኔ ጋር ነች። ቅድም መንገድ ላይ አይታክ ወንድሟ እንደሆንክ ነገረችኝ። እኔም በዛ አጋጣሚ ለትርሲት ወንድሟ እንዳልሆንክ አወቅኩኝ። እንቀየር። እኔ ፍቅረኛ ልስጥ፣ አንተ ደግሞ እህቴ መልስልኝ። እንደዛ ይሆናል ብለህ ነው? አንተ እኮ ህሊናን በጣም ጎድተሃታል። አባቴ ከእናንተ ጋራ ነው? አባትህ እንኳን አርፈዋል። እኔ ነኝ አባቴ ገዳይ። እኔ እኮ ታክሲውን ሸጬ እጄ ህይወታቸውን ለውጣለሁ ብዬ ነበር ያሰብኩት፣ ግን ገንዘቤን ተበላው። አይዞ በቃ ተረጋጋ። የምችለው ነገር ሁሉ ለማድረግ እሞክራለሁ። ሄሎ፣ አንድ ትልቅ ውለታ እንድትውይልኝ እፈልጋለሁ። ምን? ከወንድምሽ ጋር እንድታረቅ እፈልጋለሁ። ሰለሞን፣ ይገባኛል። አንቺንም አስቀይሞሻል። ለአባትሽ ሞት ምክንያት እንደሆነ አውቃለሁ። ግን ቆይ ምን ማድረግ ይቻላል ንገሪኝ እስቲ። በዛ ላይ ደግሞ እሱ ታክሲውን ሸጦ ውጭ ሀገር ሄዶ የእሱንም የቤተሰቡን ህይወት ለመቀየር ነበር ሀሳቡ። ግን በቃ በደላላ ገንዘቡን ተበላ።
ይሄ ውሸት ነው። ውሸት አይደለም፣ እውነቱን ነው። ማለት እዚህ ከተማ ድረስ እኮ የተሰደደው በሱ ምክንያት ነው። ሰሌ በእርግጥ ውለታ ቆጣሪ አይደለሁም፣ ግን በቃ ይህንን ውለታ ዋይልኝ። ደግሞ ተቆራርጣችሁ ምንም የምትፈጥሩት ነገር የለም። አይደለም እኮ በቃ ምንም አልፈልግም። እሺ ብቻ እንድትይ ነው የምፈልገው፣ አለበለዚያ እቀየምሻለሁ። በዛ ላይ ደግሞ ሁሉም ነገር አልፏል፣ ምን ማድረግ ይቻላል? እሱማ ሁሉም ነገር አልፏል። እሺ በቃ አመሰግናለሁ። ታፈቅሪኛለሽ? አዎ። አቷሽ የምታፈቅሪ ሰለሞን ነው አይደል? በእርግጥ ሰሌን በአንቺ ቤት እኛ ላይ መጫወትሽ ነው አይደለ? ንገሪኝ። እሺ በቃ ሰሌን አፈቅረዋለሁ። መጀመሪያ ማወቂው ነበር። ዛሬ ለምን ፈታ አንልም እንዴ? ዛሬማ ቤተክርስቲያን ነው የምንሄደው። ዛሬ እኮ የቤቱ ሚካኤል ነው። ግን እኮ እኔ ነጠላ የለኝም። ችግር የለውም፣ እንደዚሁ ትሄዳለህ። ባይሆን ሌላ ጊዜ እንገዛለን። እንደዚህ ያሉ በሰበብ አስባቡ መቅረት የለም። እሺ እሺ። ዛሬ ግን ይሄ ቀሚስ አላጠረም እንዴ? ዛሬ እኮ የዓመቱ ቅዳሜ ነው። ክለብ እንድንሄድ ይዤ ልወጣ ነው የመጣሁት። ኧረ እኔ ስራ አለብኝ። ና እባክህ ፈታ እንበል እንዴ። እሺ ወይ ቢያንስ ልብሴንም ሳልቅ። ችግር የለውም ና እንሂድ። እሺ ቢያንስ ወይ ልብስሽን እንደዚህ ሆነሽ ነው የምንሄደው? እንድታገባኝ እፈልጋለሁ። እባክሽን ይቅርታ አድርጊ። አላገባሽም። ይቅርታ አላደርግልህም። ለምን? ሁሌ እንዳገባ ትለምነኛል ነበር። ሳምሶንም እኮ ይለምንሽ ነበረ። አሁን ከፊቴ ጥፊ እባክሽ። መቼ ስጋ ነህ? ቁርጫ አልጥልህ። እንዴ ምንድን ነው? ተቀያየርን አይደል እንዴ? እሷ የምትሆን ሰው አይደለችም። ስለታረቃችሁ ደስ ብሎኛል። መልካም ጊዜ። አንተ በጣም ትክክለኛ ሰው ነህ። አመሰግናለሁ። እኔ እኮ ወድጄክ ነበር። አንተ ግን በእርግጥ ትርሲትን በጣም አፈቅራት ነበር፣ ግን እሷ ትክክለኛ ሰው አይደለችም። አንቺ ግን አፈቅራለሁ ካልሽኝ በእውነት እኔ በጣም ነው የወደድኩ። ምን እሺ ነው? ድጋሚ ልትወስዳት ነው? አሁንማ እኮ ቤተሰብ ሆነናል። ሞቅ አድርገህ ትድረናለህ እንጂ